ሰላም ቤተሰብ እንዴት ናችሁ? ቀን በቀን ቪዲዮ መስራት በጣም የሚያደክም ስራ ነው። ግን ሁል ጊዜ ቪዲዮ እንድሰራ የሚያደርገኝን ማናጀሬን አመስግኑልኝ። የእውነት በጣም ትልቅ ምስጋና ይገባዋል። እናም ዩቲዩብ ጀምራችሁ ዩቲዩብ ላይ ኮንሲስተንት መሆን የምትፈልጉ ከሆነ አሁኑኑ ማናጀር ቅጠሩ። በጣም ነው የሚጠቅማችሁ። በዚህ ወር አንድ ቻሌንጅ ጀምሬያለሁ። በአንድ ወር ጊዜ ውስጥ የቤተሰብ ቁጥሬ 50 ሺህ የሚደርስ ከሆነ አንድ ጥሩ ነገር ይደረግልኛል። እሱንም ከእናንተ ጋር ካፈለዋለሁ። ልክ እንደ ሁልጊዜው ዛሬስ ምን ይዘሽልን መጣሽ ማለታቸው አይቀርም። ዛሬ ይዤላችሁ የመጣሁት ፊልም በ2024 ላይ የቀረበ ሲሪስ ነው። የፊልሙ ርዕስ ማክስተን ሆል ይሰኛል። ፊልሙ ታሪኩን መሰረት ያደረገው ሁለት የሃይስኩል ተማሪዎች ላይ ነው። እሱ በጣም የሀብታም ልጅ ሲሆን እሷ ደግሞ ከድሃ ቤተሰብ የመጣች ልጅ ናት። እንዴት ይሆናሉ? አብረን የምናየው ይሆናል። ዛሬም ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስና ብዙ እይታ እንዲኖረው የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጄምስ የሚባል ሰው ያስተዋውቀናል። ጄምስ የሃይስኩል ተማሪ ነው። ከጓደኞቹ ጋር በጣም ብዙ ሲጠጣ ስለነበረ አጠገቡ የተኛችውንም ሴት አላስተዋላትም። አይሊን አጠገቡ ተኝታ ነበር። የጓደኛው እህት ናት። ሸሚዙን ከጣለበት አንስቶ ያደርገውና ጓደኞቹን ለመቀላቀል ይወጣል። ጄምስ አላስተዋለውም እንጂ መንታ እህቱ ደጋግማ እየደወለችለት ነበር። ጄምስ በጣም የሀብታም ልጅ ነው። የሚማርበት ትምህርት ቤት ራሱ በጣም ውድና ትልቅ ትምህርት ቤት ውስጥ ነበር። ጄምስ ከጓደኞቹ ጋር ጥሩ ጊዜ እያሳለፈ እያለ እህቱ ሊዲያ እያለቀሰች ትመጣለች። ሲመለከታት በጣም ነበር የደነገጠው። እሱም ፈጠን ብሎ ምን ተፈጠረ ብሎ ይጠይቃታል። እሷም ሩቢ የምትባል የክፍላችን ተማሪ ከአስተማሪ ጋር ስሳሳም አየችኝ አለችው። ሊዲያ ከፊሎሶፊ አስተማሪዋ ጋር ድብቅ የሆነ የፍቅር ግንኙነት ጀምራለች። ሩቢ የምትባለው ተማሪ ያየችውን ለሌላ ሰው ትናገራለች ብላ በጣም ነበር የፈራችው። ከዛም ታሪኩ ወደ ኋላ ይሄድና ሩቢ የምትባለዋ ልጅ ያስተዋውቀናል። ሩቢ የድሃ ቤተሰብ ልጅ ናት። እንደ ሌሎቹ ወደ ትምህርት ቤት ሞልቶላት በቅንጡ መኪኖች አልነበረ የምትሄደው፣ የከተማ አውቶቡስ ነበር የምትጠቀመው። የሩቢ ህልም ከዚህ ድህነት ወጥቶ ቤተሰቦቿን መርዳት ነው። እንዳም ኦክስፎርድ ዩኒቨርሲቲን መቀላቀል። እዚህ ትምህርት ቤት ለመግባት ያላደረገችው ጥረት አልነበረም። አሁንም እዚህ ትምህርት ቤት ውስጥ መግባት የቻለችው ስኮላር አግኝታ ነበር እንጂ ቤተሰቦቿ የመክፈል አቅም የላቸውም። ትምህርት ቤት ውስጥ ሩቢ ብዙም ጓደኛ የላትም። አንድ በጣም የምትወዳት ሊን የተባለች ጓደኛ አለቻት። የፊሎሶፊ አስተማሪያቸው አስተምሮ ከጨረሰ በኋላ ጥያቄ ጠይቃቸዋል። የጠየቀውንም ጥያቄ ሊዲያ ትመልሳለች፣ ግን መልሷ ስህተት ነበር። ሩቢ ደግሞ ትክክለኛውን መልስ መለሰች። አስተማሪው ሩቢን ጎበዝ ብሎ ሲያመሰጋግናት ሊዲያ በጣም ነበር የተናደደችው። ክላስ ካለቀ በኋላ ሩቢ ከፊሎሶፊ አስተማሪዋ ለዩኒቨርሲቲ የሚረዳትን የሪኮሜንዴሽን ወረቀት ሳትቀበለው ትወጣለች። እናም ልቀበለው ብላ ጓደኛዋን ጥላት ወደሱ ቢሮ ታቀናለች። ሩቢ የአስተማሪውን ቢሮ በሩን ከፍታ ስትገባ ያየችውን ማመን አልቻለችም። ሊዲያና አስተማሪዋ እየተሳሳሙ ነበረ። ሩቢ በጣም ከመደንገጧ የተነሳ የያዘችውን ወረቀት ለቀቀችው። አስተማሪው ለሩቢ ሊያብራራላት ይሞክራል። ሩቢ ግን ምንም መስማት ስላልፈለገች ሩጣ ነበር የሄደችው። ሊዲያም እያለቀሰች ትሄድና የተፈጠረውን ነገር ለወንድሟ ትነግረዋለች። ጄምስም ሩቢን ሊያናግራት ቀጥ ብሎ ወዳለችበት ይመጣል። ከዛም ላናግርሽ እፈልጋለሁ ብሎ ይነግራታል። ሳትወድ በግዷ ተከትለው ትሄድና የሚለውን መስማት ጀምራለች። ጄምስ ከኪሱ ውስጥ ጠቀም ያለ ገንዘብ ያወጣና ሩቢ እጅ ላይ ያስቀምጠዋል። ከዛም የአስተማሪያችን ቢሮ ውስጥ ያየሽውን ነገር እርሺው ይላታል። ሩቢም በጣም ትናደድና እንዳንተ አይነት ባለጌ ሰው አላቅም አለችውና ብሩን ፊቱ ላይ በተነችበት። እሱም ቢያንስ የተቀደደ ቦርሳን ያሸው አዲስ ቦርሳ መግዣ ይሆንሻል ይላታል። ሩቢ ግን ብሩን በተናለት ጥላው ነበር የሄደችው። ከዚያም ከትምህርት ቤት መልስ አንድ ካፌ ውስጥ በአስተናጋጅነት ትሰራለች። ምክንያቱም ፓራላይዝ የሆነው አባቷ የሚጠቀመው ዊልቸር አሁን ላይ በጣም አርጅቷል። ለሱ አዲስ ዊልቸር ለመግዛት ብር እያጠራቀመች ነው። የወር ደሞዟ ሲሰጣት ሩቢ በጣም ተደስታ ወደ ቤት እየሄደች እያለ እህቷን መንገድ ላይ ያገኘቻት። የሩቢ እህት አምበር ትባላለች። ሩቢ ከአባቷና ከእህቷ ጋር በመሆን ሚጣፍጥ እራት ይሰራሉ። የመኝታ ሰዓት ሲደርስ የሩቢ አባት ሶፋ ላይ ነው የሚተኛው። ምክንያቱም በተሰበረው ዊልቸሩ የተነሳ
ወደ መኝታ ክፍል መሄድ አይችልም። የሚቀጥለው ቀን ሩቢ አስተማሪዋ ጋር ትሄድና ሪኮመንዴሽን ደብዳቤውን እንዲሰጣት ጠየቀችው። እሱም ደብዳቤውን አዘጋጅቶ ስለነበር አንስቶ ይሰጣታል። ሩቢ እኔ ስለ ግል ህይወት ምንም አይመለከተኝም፣ ግን የምታደርገውን ነገር ሰዎች ካወቁት ይሄ ደብዳቤ ለእኔ ምንም ዋጋ የለውም አለችው። በዚህም ምክንያት ሌላ ሪኮመንዴሽን ከትምህርት ቤቱ ዳይሬክተር ለመጠየቅ ትወስናለች። ሩቢ ያየችውን ለማንም አልተናገረችም፣ ለጓደኛዋ ሊን ጭምር። ሩቢ ሳታስበው ጄምስ አሁንም ጎትቶ አንድ ክፍል ያስገባትና ያናግራታል። ምን ያህል ገንዘብ ነው የምትፈልጊው? አንቺ ብቻ ቁጥር ጠሪ ይላታል። ሩቢ አሁንም ገንዘብ አልፈልግም ስትለው ጄምስ ገንዘብ ሳይሆን እሱን የፈለገችው ነበር የመሰለው። እናም ጃኬቱን ማውለቅ ይጀምራል። እሷም የምትጠጋኝ ከሆነ ከዚህ በኋላ እገልሃለሁ ትለውና ጥላው ትሄዳለች። ጄምስ ትምህርት ቤቱን ወክሎ የተለያዩ ስፖርቶች ላይ ይሳተፋል። እናም የቡድኑም አምበል ነው። የቡድኑ አባልና የጄምስ ጓደኛ የነበረው አሊስተር ጨዋታውን ይበጠብጥና አሰልጣኙ ከጨዋታው ያስወጣዋል። እንደ አጋጣሚ ሆኖ አሊስተርና ሩቢ አጠገብ ላጠገብ ነበር የቆሙት። በዚህም መሃል ይተዋወቃሉ። ጄምስ በሩቁ እየተመለከታቸው በጣም ነበር የተናደደው። ሩቢም የትምህርት ቤቱን ዳይሬክተር ትሄድና ታናግረዋለች። ለዩኒቨርሲቲ እንዲሆናት ሪኮመንዴሽን ደብዳቤ እንዲጽፍላት ጠየቀችው። እሱም አብዛኛው ጊዜሽን ብታሳልፊው ትምህርትሽ ላይ ነው፣ ትምህርት ቤት ውስጥ ያሉ የትኛውም ክበባት ላይ አትሳተፊም፣ እንዴት ብዬ ነው የድጋፍ ደብዳቤ መጻፍልሽ ይላታል። ሩቢም ፕሮግራም አዘጋጅ ኮሚቴ ውስጥ ዋና ሰብሳቢ እንደሆነች ለዳይሬክተሩ ነገረችው። እሱም ኮሚቴ ውስጥ ካለሽበት ለአዲስ ተማሪዎች አቀባበል የሚሆን ጥሩ ፕሮግራም አዘጋጂ፣ ያዘጋጀሽውን ፕሮግራም አይቼ የድጋፍ ደብዳቤውን ለመጻፍና ላለመጻፍ እወስናለሁ ይላታል። ሩቢም በጣም ደስ ይላትና ቀጥታ ፕሮግራሙን ለማዘጋጀት እቅድ ማውጣትን የጀመረችው። ርጋ ከመሄዷ በፊት ጄምስ እኔን ለመሆን የምትሞክሪ ከሆነ አይሳካልሽም፣ መቼም እኔን አትሆኝም ይላታል። ጄምስና ሊዲያ ወደ ቤት ከተመለሱ በኋላ ከቤተሰቦቻቸው ጋር ጥሩ ጊዜ ያሳልፋሉ። ሩቢም በጥቂት ቀናቶች ውስጥ በጣም ጥሩ ፕሮግራም ታዘጋጃለች። የትምህርት ቤቱ ዳይሬክተርም ያመሰግናትና የምፈልገው አይነት ፕሮግራም ነው ይላታል። ሩቢ ደስታዋን አጣጥማ ሳትጨርስ አንድ ነገር ይፈጠራል። ፕሮግራሙ ላይ የራቁት ጨፋሪዎች ይመጣሉ። እነዚህን ጨፋሪዎች የጠራው ጄምስ ነበረ ሩቢን ለማናደድ። ሩቢ በጣም ትናደድና ሄዳ ምን እየሆንክ ነው ብላ ታናግረዋለች። ጄምስ አንዴ ስምሽን ካጠፋሁኝ ምንም ብታወሪ ስለ እህቴ ማንም አያምንሽም ይላታል። የትምህርት ቤቱ ዳይሬክተር በጣም ይናደድና ሁለቱንም ወደ ቢሮ ይጠራቸዋል። ከዛም ጄምስን ለተወሰኑ ጊዜያቶች ትምህርት ቤቱን ወክሎ ምንም አይነት ስፖርት ላይ እንዳይሳተፍ ይከለክለዋል። ሩቢን ደግሞ ደብዳቤውን አልጽፍልሽም አላት። ከዛም በመካከላችሁ ምንድን ያለው ችግር ብሎ ጠየቃቸው። ጄምስ ካሁን ሩቢ ትናገራለች ብሎ እየጠበቀ ነው። እሷ ግን ምንም አላለችም። ዳይሬክተሩን እባክህ ሌላ እድል ስጠኝ ብላ መለመን ጀመረች። ሌላ ፕሮግራም ላዘጋጅ እባክህ እሺ በለኝ፣ ምንም አይነት ስህተት አይፈጠርም እያለች ዳይሬክተሩን ትለምነዋለች። ዳይሬክተሩ በሀሳቡ ይስማማና እሺ ይላታል። ግን ጄምስም ከእሷ ጋር አብሮ ፕሮግራሙን እንዲያዘጋጅ ይነግረዋል። ላጠፋው ጥፋት እንደ ቅጣት ነው። ሁለቱም በሀሳቡ ስላልተስማሙ ቢጨቃጨቁም ዳይሬክተሩ ከቢሮ ያስወጣቸዋል። ሩቢ በጣም ትናደድና ጄምስን ከዚህ በኋላ የማዘጋጀውን ፕሮግራም ብትበጠብጥ እገልሃለሁ አለችው። ሩቢ ከሌሎች ጓደኞቿ ጋር ትገናኝና የሚቀጥለውን ፕሮግራም ለማዘጋጀት ደፋ ቀና ማለቷን ቀጣለች። ስብሰባቸው ላይ ጄምስ አልተገኘም ነበረ። ሩቢ ጄምስ አለመገኘቱ ያስደሰታት ነው የምትመስለው። ጄምስ አገር ሰላም ብሎ ከጓደኞቹ ጋር ትሬኒንግ ሊያረግ ሲል አሰልጣኙ ከቡድኑ እንደታገደ ይነግረዋል። ጄምስ ቤተሰቦቹ ሀብታም ስለሆኑ ምን እየሆንክ ነው? ለዚህ ቡድን እኮ የኔ ቤተሰቦች ቀላል የሚባል ገንዘብ አይደለም ስፖንሰር የሚያደርጉት ይለዋል። አሰልጣኙም ከአባትህ የመጣ ትዕዛዝ ነው ይላል። ጄምስ በጣም ነበር የተናደደው። እህቱም ሊዲያ ልታረጋጋው በተቻላት አቅም ትሞክራለች። ጄምስ በሩቢ ምክንያት ይህ ነገር ስለተፈጠረ ህይወቷን ለመበጥበጥ ለራሱ ቃል ይገባል። ሊዲያ እየደጋገመች እባክህ ሩቢን ተዋት፣ ሚስጥሩን እኮ ለማንም አልተናገረችም ትለዋለች። ጄምስ ሩቢና ጓደኞቿ የተሰበሰቡበት ክፍል ይገባና እሱም ከነሱ ጋር የራሱን ሀሳብ ማመንጨት ይጀምራል። የቡድኑ አባላት በጠቅላላ እሱ ያመጣውን ሀሳብ ወደውት በሀሳቡ ተስማምተዋል። ሩቢ ምንም ደስ ባይላትም በድምፅ ብልጫ ተሸነፈች።
ሩቢ ለፕሮግራሙ የሚሆን የተለያዩ ፖስተሮች መሰራት ስላለበት ጄምስ እንዲረዳት እንዴትም ተደፋፍራ ጠጋ ብላ ታማክረዋለች። እሱን እንኳን ልረዳሽ አልችልም፣ ጎበዝ አይደለሽ፣ እንዴትም አድርገሽ ራስሽ ተወጩ ብሎ ጥሏት ይሄዳል። ሩቢ ተስፋ ቆርጣ ወደ ቤት ከገባች በኋላ ትዝ ሲላት እህቷ የተለያዩ ልብሶችን ትሰፋለች። እናም ሀሳቡን ለእህቷ ነግራት ልብሱ እንድትሰፋላት ጠየቀቻት። ከዚያም ለፖስተሩ የሚሆን ፎቶዎች ትነሳለች። የሚቀጥለው ቀን ጠዋት ጄምስ ከአባቱ ጋር በጠዋት ለመሮጥ ይወጣሉ። በዚህ መሃል ጄምስ አባቱን እባክህ ወደ ቡድኔ ተመልሼ እንድጫወት ፍቀድልኝ አለው። የጄምስ አባትም ጥፋት አጥፍተን የተቀጣኸው ዝም ብለህ ቅጣትህን ጨርስ አለውና ተነስቶ ጥሎት ይሮጣል። ሩቢ እንደፈለገችው አይነት ቀሚስ እህቷ አምበር ትሰፋላታለች። ጄምስ ገና ተማሪ ቢሆንም ሳይወድ በግዱ አልፎ አልፎ ቤተሰቦቹን ያግዛቸዋል። ሊዲያም ቦታው ላይ ተገኝታ ቁጭ ብላ ጄምስን እየተመለከተችው ነበር። እሱ የሚያደርገውን ንግግር እሷ ነበረች ጽፋ የሰጠችው። እናም እድሉ ለሷ ባለመሰጠቱ በጣም ተናዳለች። ጄምስ አሁን እያቀረበ ያለው ዲዛይን የሊዲያ ዲዛይን ነው፣ ግን ለምትሰራው ነገር በጠቅላላ ማንም እውቅና አይሰጣትም። ቤተሰቡ ወራሽ አድርጎ የሚያስቡት ጄምስን ስለሆነ ሙሉ ትኩረታቸው እሱ ላይ ነው። እሱ ደግሞ ብዙም ፍላጎት የለውም፣ ተገዶ ነበር የሚያደርገው። ሩቢ ግሩፕ ቻት ላይ ቀሚሱን ከእህቷ ጋር እየሰፋች እንደሆነ ፎቶ ፖስት ታደርጋለች። ጄምስም ይህንን ይመለከትና ፈገግ ይላል። ሐሳቧን ለመስረቅ በማሰብ በተከታታይ የጽሑፍ መልእክት ግሩፕ ቻቱ ላይ ይጽፍና ይለቃል። ሩቢም ሐሳቧ ተሰርቆ ቀሚሱን እየተኮሰችው ተረሳውና ቀሚሱ ይቃጠላል። ሩቢ በጣም ተናዳ እንባ አንቋት የተቃጠለውን ቀሚስ ለእህቷ አሳየቻት። እህቷ ግን አልተናደደችም፣ በጣም ነበር የሳቀችው። ሩቢ ምን ማድረግ እንዳለባት ግራ ተጋብታ ትምህርት ቤት ውስጥ ቁጭ ብላ ነበረ። እዚህ ትምህርት ቤት የሚማሩት አብዛኞቹ ተማሪዎች ኦክስፎርድ ዩኒቨርሲቲ ነበረ መግባት የሚፈልጉት። እናም ከዩኒቨርሲቲው የመጣች ሴት እንዴት መግባት እንዳለባቸውና ለመግባት ምን እያደረጉ እንደሆነ የተለያየ ጥያቄ ትጠይቃቸዋለች። በዚህ መሃል ሩቢና ጄምስ መጨቃጨቅ ይጀምራሉ። እዛው ክፍል ውስጥ ቁጭ ብለው ገንዘብ ሳይኖርሽ እንዴት እንደዚህ አይነት ትልቅ ዩኒቨርሲቲ ለመግባት ታስቢያለሽ? አታፍሪም? ይላታል። እሷም ከልጅነት ጀምሮ ገንዘብ ስለምታውቅ ሌላ ነገር ስለምንም ማሰብ አትችልም አለችው። በራስ ሰርተ ያገኘኸው አንድ ነገር እንኳን የለም፣ ሁሉንም ነገር ከቤተሰብ ነው የምትወስደው ትለዋለች። ካለ ቤተሰብ ካለ እናትና አባትህና ካለ ቤተሰቦች ስም አንተ ማንም ነህ? ሲቀጥል የትኛዋም ሴት አንተን ወዳ ልትመጣ አትችልም ገንዘብን ካልሆነ በቀር አለችው። ጄምስ ምንም ነገር መልስ ሊሰጣት ሳይችል በጣም ተናዶ ከክፍሉ ይወጣል። ከክላስ በኋላ ሊዲያ አስተማሪዋን ታገኘዋለች፣ የድብቅ ፍቅሯን። ከዚያም ከዚህ በላይ መቀጠል አንችልም፣ መሀላችን ያለውን ግንኙነት እዚህ ላይ ማቆም አለብን ይላታል። ሊዲያ በቅርቡ ስለምትመረቅ ከዛ በኋላ ፍቅራቸውን መቀጠል እንደሚችሉ ነገረችው። እሱም ቤተሰቦችሽን አውቃቸዋለሁ፣ መቼም ከኔ ጋር እንድትሆኚ አይፈቅዱልሽም ይላታል። እኔ የምትመርጪ ከሆነ ደግሞ ድርጅቱን ልታጪ ትችላለሽ፣ እንደዛ ደግሞ እንድትሆኚ አልፈልግም፣ ምክንያቱም በጣም ጎበዝ ነሽ ይላታል። ሊዲያ ልቧ ተሰብሮ በጣም ተናዳ ተነስታ ጥላው ትሄዳለች። ሩቢ ቤት ከገባች በኋላ ጄምስን በተናገረችው ንግግር በጣም ነበር ያዘነችው። በሌላ ጎን ደግሞ ለፕሮግራሙ የሚሆን ፖስተር ፎቶ ለመነሳት ቀሚስ እየፈለገች ነው። አጋቷም ልጁ እንደተወዛገበች ስለተረዳ ጠጋ ብሎ ያናግራትና ሄዳ ጄምስን ይቅርታ እንደጠይቀው ይነግራታል። እሷም ሄዳ ጄምስን ታናግረውና ይቅርታ ጠይቀዋለች። ጄምስ እሱ ራሱ ሳያውቀው ቀስ በቀስ ከሩቢ ፍቅር እየያዘው ነበር። አብዛኛው ጊዜ የሚያስበው ስለ እሷ ነው። ወደ ቤት ከተመለሰ በኋላ ቁጭ ብሎ እሷን ይስላታል። በዚህ መሃል የጄምስ አባት ይመጣና ተነሳ፣ ስራ ስላለብን ፈጠን ብለ ተዘጋጅ ይለዋል። ሊዲያ አብራችሁ መሄድ ፈልጋለሁ ብትልም አባትየው እምቢ ይላታል። የጄምስ አባት ጄምስን እዚህ ቦታ ላይ ይዞት የሄደው የጓደኛው ልጅ አይሊን ጄምስን ስለምትወደው ነው። አይሊን ደስተኛ የምትወድ ከሆነ ደግሞ አባቷ የሱ ድርጅት ውስጥ ኢንቨስት ያደርጋል፣ ለራሱ ጥቅም ብሎ ነው ጄምስን ይዞት የሄደው። የጄምስ አባት ጄምስና አይሊን እንዲጋቡ ነበር ፍላጎቱ። ጄምስ ግን በተከታታይ ስለ ሩቢ ነበር እያሰበ ያለው። ጄምስ ሩቢ ይቅርታ ከጠየቀችው በኋላ ሊረዳት ፈቃደኛ ሆነ። እናም ቀሚስ ፍለጋ ለንደን ስለምንሄድ ተዘጋጅ ይላታል። ሩቢ በመስኮቷ ስትመለከት የጄምስ መኪና ቤቷ በር ላይ ቆሟል።
የሩቢ እናት ከጄምስ ሹፌር ጋር እየተነጋገረች ነበረ። ልጄ እንዳታስቆያት በጊዜ ይዛሃትና እያለችው ነው። ከዛም ሩቢና ጄምስ ጉዟቸውን ይጀምራሉ። የጄምስ ቤተሰቦች በጣም ትልቅ ልብስ የሚያመርት ድርጅት አላቸው። እነሱ የሚያመርቱትን ልብስ የሚለብሱት የንጉሳን ቤተሰቦችና በጣም ትልልቅ ባለሀብቶች ናቸው። ሩቢ ስለ ጄምስ የምትሰማውን አንዳንድ ነገሮች እውነት መሆናቸውንና አለመሆናቸውን እየጠየቀችው መረጃዎች ታጣራለች። ሩቢም ስለ ራሷ እየነገረችው ነው። ቤተሰቤ ውስጥ ዩኒቨርሲቲ የገባ ሰው ማንም የለም። እኔ ዩኒቨርሲቲ ምገባ ከሆነ ለቤተሰቤ የመጀመሪያዋ ነኝ ትለዋለች። መኪና ውስጥ ሩቢ ጄምስ ስዕል የሚስልበትን ደብተር ትመለከትና በጣም ጎበዝ እንደሆነ ነገረችው። በመጨረሻም ወደሚሄዱበት ቦታ ደረሱ። ሩቢ ያየቻቸውን ልብሶች በጠቅላላ በጣም ወዳቸዋለች። ጄምስ በጣም የወደድሽውን አንድ ቀሚስ ምረጪና መልበስ ትችያለሽ ይላታል። ጄምስ ሩቢ ቀሚሱን ለብሳ ሲመለከታት በጣም ነበር የደነገጠው። ከዛም እሱም ሱፍ ይለብስና ለፖስተር የሚሆኑ የተለያዩ ፎቶዎች ይነሳሉ። ሩቢና ጄምስ ተጠጋግተው ልክ ሊሳሳሙ ሲሉ የጄምስ ቤተሰቦች ይመጣሉ። ሩቢም ጠጋ ትልና እጇን ዘርግታ ራሷን ለማስተዋወቅ ትሞክራለች። የጄምስ አባት ግን ሰላም ሊላት እንኳን አልፈለገም። የለበሽው ቀሚስ የንጉሳን ቤተሰቦች የሚለብሱት ልብስ ነው፣ አንቺን አይመጥንሽም፣ አውልቂው ይላታል። ከዛም ጄምስን ስራ አለብን አንተ ግን እዚህ ትቀልዳለህ ብሎ ተቆጣው። ሩቢ በጣም ነበር የከፋት። ጄምስ ምንም ሊከላከልላት አልሞከረም፣ አንገቱን ነበር የደፋው። ልብሷን ከቀየረች በኋላ ወደ ቤት ለመሄድ ትወጣለች። ሹፌሩም ልሸኝሽ ሲላት አልፈልግም ትልና ራሷ ባቡር ተሳፍራ ወደ ቤት ትሄዳለች። የሚቀጥለው ቀን ጠዋት ቤተሰቦቿ እንዴት እንደነበረ ይጠይቋታል። እሷ ግን ምንም ብላ መመለስ አልፈለገችም፣ ጸጥ ነበር ያለችው። ትምህርት ቤት ውስጥ የእሷና የጄምስ ፎቶ በየቦታው ተለጣጥፎ ተመለከተች። ጄምስ ፎቶውን በመጠቀም በጣም ትልልቅ ፖስተሮች አሰርቶ በየቦታው ስለ ፕሮግራሙ የሚገልጽ ፖስተሮች ተለጥፈዋል። ሩቢ የተማሪዎች አይን ሊገላት ደረሰ፣ ምንም ምቾት አልሰጣትም። ከዛም ትሄድና ጄምስን ታናግረዋለች። ለምንድነው ፖስተሮቹን የለጠፍካቸው አለችው። እሱም ፎቶዎቹ ላይ እኮ በጣም ነው የምታምሪው ይላታል። እሷም ይህ ሁሉ ዓመት እዚህ ትምህርት ቤት ስቆይ አንድ ቀንም ተማሪዎች አይን ውስጥ ለመግባት ምንም ነገር ሞክሬ አላቅም፣ አሁን ሳልወድ በግዴ የተማሪዎች አይን ውስጥ ከተትከኝ ትለዋለች። ከዛም በእኔ እናንተ መሃል ያለው ጓደኝነት ከዚህ በኋላ አብቅቷል ብላ ጥላው ትሄዳለች። ጄምስ በተናገረችው ንግግር በጣም ነበር ያዘነው። ከዛም ሩቢ ሽንት ቤት ትሄድና ታለቅሳለች። ጓደኛዋ ሊንም መታ የታጽናናት ሞከረች። ሩቢም ንዴት ላይ ስለነበረች ጓደኛዋ ሊን ሀብታም ብትሆኝ ኖሮ እኮ የኔ ጓደኛ አትሆኝም ትላታለች። የሊን ቤተሰቦች በጣም ሀብታም ነበሩ፣ ባንክ ንብረታቸውን እስኪወርስባቸው ድረስ። ሩቢ ወደ ክላስ ከገባች በኋላ ከኦክስፎርድ የመጣችዋ ሴት ሩቢን ኦክስፎርድ መግባት ለምን ትፈልጊያለሽ? እስኪ ወጥተሽ አስረጅን አለቻት። ሩቢም ተማሪዎች ፊት ከቆመች በኋላ ሙሉ ሐሳቧ ስለ ጄምስ ነበር። ምንም ቃል ካፏ ማውጣት አልቻለችም። በዚህ ምክንያት በጣም ትሸማቀቅና ሮጣ ከክፍሉ ትወጣለች። ሩቢ ወደ ቤት ከገባች በኋላ አባቷን እያለቀሰ አገኘችው። የሩቢ አባት ከሚስቱ ጋር የተቃቡበትን ቀን ለማሰብ ነበረ ኬክ እየጋገረ የነበረው። እናም ኬክ ይወድቅበትና እነሱን ማንሳት ባለመቻሉ በጣም አዝኖ ነው እያለቀሰ የነበረው። ሩቢም ፈጠን ብላ ኬኮቹን ታነሳለታለች። ጄምስ ሩቢን ለማግኘት ቤቷ ድረስ ይመጣል። አባቴ ፊት ስላልተከላከልኩልሽ ይቅርታ፣ ግን ፖስተሮቹን የሰቀልኩት አንቺ ምንም እንከን እንደሌለሽ ለማሳወቅ ነው። እናም ምን ያህል እንደምወድሽ ሰዎች እንዲረዱ ስለፈለግኩ ነው ይላታል። እናም መካከላቸው ያለው ነገር በዚሁ እንደማይበቃም እንደማይፈልግ ይነግራታል። ሩቢ የተናገራቸው ነገሮች ልቧን ነበር የነኩት። ከዛም ጄምስ ሩቢን ጓደኞቹ የሚያዘጋጁት ትልቅ ፓርቲ ስላለ እዛ ላይ እንድትገኝ ይጋብዛታል። እሷም እኔ አንተ ዓለም ውስጥ መኖር የምችል አይመስለኝም ትለዋለች። እንደዛም ሆኖ እንድትመጣ ነገራት። ሩቢ ውስጧ ቢፈራም ስለጋበዛት በጣም ነበር ደስ ያላት። በዛ ላይ ደግሞ ጄምስ ሩቢ የለካችውን ያንን ውድ ቀሚስ ገዝቶ አምጥቶላት ትምህርት ቤት ውስጥ የሚያዘጋጁት ፕሮግራም ላይ እንድትለብሰው ይጠይቃታል። የጄምስ አባት ይመክረዋል። ሩቢ ከምትባል ልጅ ራቅ፣ ልጅቷ የምትወል ልጅ አይደለችም ይለዋል። እንደሷ አይነት ሴት የኛ ህይወት አይገባቸውም። ጄምስ በአባቱ ንግግር ይናደድና እኔስ እዚህ ደረጃ ላይ እንዴት ነው የደረስኩት ይለዋል። የጄምስ አባት ከመጀመሪያው ሀብታም አልነበረም። የጄምስ እናት ሀብታም ስለነበረች እሷን አግብቶ ነው ህይወቱ የተቀየረው።
ትምህርት ቤት ውስጥ ተማሪዎች ሩቢ ላይ ሲያሾፉ ሊን ተሰማቸውና ተናግራቸው አፋቸውን አዘጋቻቸው። ሩቢም ለተናገረቻት ነገር ሊንን ይቅርታ ጠየቀቻትና እነዚህ ሁለት ጓደኛሞች ይታረቃሉ። ሩቢም ጄምስ ፓርቲ ላይ እንድትገኝ እንደጋበዛት ነገረቻት። ሊንም ታዲያ ምንድነው የምትጠብቂው? ለምንድነው ማትሄጂው አለቻት። ሩቢም ፓርቲው ላይ ትገኛለች። ጄምስ ሩቢን ሲመለከታት በጣም ነበር የተደሰተው። ሊዲያ ሩቢ ፓርቲው ላይ መምጣቷን ስትመለከት በጣም ነበር የተናደደችው። ምን ልትሰሪ መጣሽ አለቻት። ከዛም የወንድሜን ልብ ለመስበር ብታስቢ አጠፋሻለሁ ትላትና ታስፈራራታለች። ጄምስ ሩቢ እሺ ብላው ፓርቲው ላይ ስለመጣች በጣም ነበር የተደሰተው። ደስ ብሏቸው እየጨፈሩ በጣም ጥሩ ጊዜ ያሳልፋሉ። ጄምስን በጣም የምትወደው ልጅ አይሊን በጣም ትቀናና ሩቢ ላይ የያዘችውን መጠጥ ትደፋባታለች። አይሊን የባሰ ያናደዳት ደግሞ ጄምስ ሩቢን ይዟት ሲወጣ ነው። ጄምስ ካጠገቧ ለደቂቃ ዞር ቢልም የጄምስ ጓደኞች ሩቢን ይቀልዱባትና ወደ ውሃው ገንዳ ይወረውሯታል። ሩቢ መዋኘት አትችልም። እናም የዋናው ገንዳ ውስጥ ገብታ ምንም አልተንቀሳቀሰችም፣ እየሰመጠች ነበር። የዚህ ፊልም ክፍል 1 እዚህ ላይ ያበቃል። ክፍል 2ን ነገ በተመሳሳይ ሰዓት ይዤላችሁ እመጣለሁ። በምሰራቸው ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። ስለዚህ ፊልም ምን ታስባላችሁ? የተሰማችሁን ስሜት ኮመንት ላይ ብትጽፉልኝ ደስ ይለኛል። ሁልጊዜም ቢሆን ለምትሰጡኝ ድጋፍ በጣም ነው ማመሰግነው። እወዳችኋለሁ።